በቀጥታ ከውጭ ምንጮች ያገኘናቸው ስፖርታዊ መረጃዎቻችን እናቀናለን። የውድድር ዘመኑ የመጀመሪያው ዋንጫ ለማሳካት በትላንትናው ዕለት ሊቨርፑልና ቼልሲ በዌምብላይ ተፋጠው ነበር። እንግዲህ ከ88,000 በላይ ደጋፊዎች በዌምብላይ ከትመው የተመለከቱት ጨዋታ በሊቨርፑል 1-0 አሸናፊነት ተጠናቋል። እንግዲህ ቨርጂል ቫን ዳይክ በ118ኛው ደቂቃ ለ2 ሰዓት የፈጀ ፍልሚያ ነበር ያደረጉት ሁለቱ ክለቦች ማለት ነው። በጣም አዝናኝ ጨዋታ ነበር። ለደጋፊዎች ቁጭ ብድግ ብለው የሚከታተሉት አይነት መርሃ ግብር ነበር ሊባል ይችላል። በዚህም በዛም ጥሩ ሙከራዎች ነበሩ፣ ጥሩ የጨዋታ እንቅስቃሴዎች የነበሩበት መርሃ ግብር ነበር። ትክክለኛ ዋንጫ መርሃ ግብርም የሚመስል ጨዋታ ነበር የተመለከትነው በቼልሲም በሊቨርፑል መካከል ማለት ነው። እንግዲህ 118ኛው ደቂቃ ላይ ቨርጂል ቫን ዳይክ ከቆመ ኳስ ያስቆጠራት ግብ ግን ለሊቨርፑል ይህን ዋንጫ 10ኛ ጊዜ ማሳካት የቻሉበትን ሂደት እንዳለ መመልከት ችለናል። ምክንያቱም ሆኗል ማለት ነው። እንግዲህ ፖቼቲኖ በእንግሊዝ ምድር ዋንጫ አሳክቶ የማያውቁበትን መጥፎ ሪከርድ እንግዲህ አስቀጥሏል ነው ሊባል የሚችለው። ከዚህ ጨዋታ በፊት በተለይ ቤን ቺልዌል ለጨዋታው የሚሰጡትንም ግምት ግልጽ አድርጎ ተናግሮ እንደነበር ይታወቃል። ከሻምፒየንስ ሊግም በላይ ነው ለኛ አሁን ባለው ወቅታዊ ሁኔታ በተለይ ቡድኑ ወደ ስኬት የሚንደረደርበት ቁልፍ ነው ይህ የካራቦ ካፕ ዋንጫን ለማሳካት በጣም ወሳኝ ምዕራፍ ላይ ነው የምንገኘው። ለኛ ከሻምፒየንስ ሊግም በላይ ነው ትርጉሙ የሚል ነገር ያነሳበት ሂደት አለ። ቡድኑን በአምበልነት እየመራው ወደ ሜዳ የገባ ተጫዋች ነበር ቤን ቺልዌል። በጨዋታ እንቅስቃሴ ረገድ በተለይ 9 ኢላማቸውን የጠበቁ ሙከራዎች ቼልሲ አድርጓል። 11 ኢላማቸውን የጠበቁ ሙከራዎች ደግሞ ሊቨርፑል ማድረግ ችሎ ነበር። ግን በልዩነት ሊነሳ የሚችለው ጉዳይ የቼልሲ በኦን ታርጌት ወይም ደግሞ ኢላማቸውን ከጠበቁት 9 ሙከራዎች 5ቱ ጣጣቸውን የጨረሱና በጣም ያለቀላቸው ኳሶች ነበሩና በኪዮሚን ኬለር አማካኝነት ከሽፎባቸዋል። የ2022 የካራቦ ካፕ የቡድኑን በተለይ ዋንጫ ስኬት እንዲያሳካም ትልቅ ሚና የተወጣ በተለይ በግብዘብ ደረጃ ላይ ኪዮሚን ኬለር በዋናነት ይነሳል። በ2024 ከ2 ዓመት በኋላ መጥቶ እንግዲህ ቡድኑን አሁንም ቢሆን ትልቅ ክብር እንዲያሳካ ትልቅ ምክንያት ሆኗል ማለት ነው። የግብ ጠባቂ በግሉ ያከሸፋቸው 5 ጣጣቸውን የጨረሱ ኳሶች ናቸው። በተለይ ከአንድም ሁለቴ በኮነር ጋላገር፣ አንዴ ደግሞ በተለይ በኮል ፓልመር ደግሞ በልዩነት የሚነሱ ኳሶች ናቸው። በተለይ ፊት ለፊት ከግብ ጠባቂ ጋር ተገናኝተው ያመከኗቸው ኳሶች ናቸው። ይህ ደግሞ ግብ ጠባቂ ያለውን ኮምፖዥር በግልጽ የሚያሳይ ጉዳይ ነው። በተለይ ሊቨርፑል በዚህ ጨዋታ ላይ የነበረውን የተጫዋች የጉዳት ስብስብ የሚታወቅ ነው። ይህ በእንዲህ እንዳለ ደግሞ ጨዋታው ላይ ራያን ግራቨንበርግ በተለይ ሞይሴስ ካይሴዶ በተለይ ይሄ ቁርጭምጭሚቱ ላይ እግሩን አሳርፎበት በተለይ በጨዋታው መቀጠል አልቻለምና እሱም ተቀይሮ ከሜዳ የወጣበት ሂደት አለና የጉዳት ዜናቸውን ይበልጥ የቆለለም ጉዳይ ነበረ። በተለይ ለየርገን ክሎፕ መልካም ነገር አልነበረም። ስብስባቸው በጣም ሳስቶ የአካዳሚ ተጫዋቾችን ብቻ ይዘው ነበረ ወደ ጨዋታው ያቀኑት ማለት ነው። ቼልሲ በአንጻሩ እንደ ሚካኤሎ ሙድሪክ እንደ ክሪስቶፈር ንኩንኩ የመሳሰሉ በጣም ንኩንኩ በ50 ሚሊዮን ፓውንድ ነው የመጣው። እንዲሁ ሚካኤሎ ሙድሪክ ወደ 72 ሚሊዮን ፓውንድ ወጥቶበት ነው ከአርሰናል መንጋጋ ስር አላቀውት በተለይ ወደ ቼልሲ ስብስብ ያቀናው የተጫዋችና እንደዚህ አይነት በጣም ኳሊቲና ብዙ ገንዘብ የወጣባቸው ተጫዋቾች ቤንች ላይ ተቀምጠዋል። ቼልሲ ቤት በኳንቲቲም በኳሊቲም የተሻሉ ተጫዋቾች ነበር ቼልሲ ቤት ያሉት። ግን የክሎፕ ወጣት ተጫዋቾች በጣም ተስፈኛ የአካዳሚ ተጫዋቾች በጣም ቢሊዮን ፓውንድ የወጣባቸውን ተጫዋቾች በቃ አፍ ያስያዙበት ወይም ደግሞ በእንቅስቃሴ ረገድ እኩል ለእኩል ፉክክር ያደረጉበት መድረክን ስንመለከት ክሎፕን ግን አለማድረግ እንደማይቻል በግልጽ መመልከት ይቻላል። እንደነ ጄደን ዴኒስ የ18 ዓመቱ የአጥቂ መስመር ተጫዋች፣ ከዛ ውጪ ጄምስ ማክኒልና ቦቢ ክላርክ የተባሉ 19 ዓመት የአካዳሚ ፍሬ ውጤቶች በሊቨርፑል ቤት የግድ በቃ ተቀይረው የገቡበት ሂደት አለ። በተለይ 90 ደቂቃ በላይ መጫወት ላይችሉ የሚችሉ ተጫዋቾች አሉ ከእድሜም አንጻር ከታክቲክም አንጻር ማለት ነውና በዛ ረገድ እነዚህ ተጫዋቾች ወደ ሜዳ የገቡበት ሂደት አለ ማለት ነው። በሊቨርፑል ቤት በቋሚ አሰላለፍ ተመልክተናቸው ማናቃቸው ተጫዋቾች ናቸውና እንደዚህ አይነት ትልቅ የዋንጫ ጨዋታ ላይ ትልቅ ኃላፊነት ነው። በአጠቃላይ ይህንን ነገር ከግምት ውስጥ በመክተት ነው የርገን ክሎፕ እነዚህ ተጫዋቾች ወደ ሜዳ ያስገባው ማለት ነው። ቢሆንም ግን የሚጠበቅባቸውን የቤት ስራ በሚገባ ሰርቷል ነው ሊባል የሚችለው። ስብስቡ ከ1 ቢሊዮን ፓውንድ በላይ የሚያወጣው የምዕራብ ለንደኑ ክለብ ለ6ኛ ጊዜ ይህንን የካራቦ ካፕ ለማሳካት የነበራቸው ህልምና እቅድ ከሽፏል። ይህ ዋንጫ ለ10ኛ ጊዜ ሊቨርፑሎች አሳክተውታል ማለት ነው። በ1960 እንደተጀመረ ይነገርለታል። ይህ የእንግሊዝ ፉትቦል ሊግ ማለት ነው። ዘንድሮ እንግዲህ ስፖንሰሩን ስም ካራቦ ኤነርጂ ድሪንክን በመያዝ የካራቦ ካፕ እየተባለ እንግዲህ ሲከናወን ቆይቷል። 92 ክለቦችን አወዳድሯል። በተለይ አራቱንም የእንግሊዝ የሊግ እርከን ውስጥ የሚገኙ ክለቦች ተሳትፎ ያደረጉበት ውድድር እንደሆነ ይታወቃል። በተለይ የእንግሊዝ ፕሪሚየር ሊግን ጨምሮ ሻምፒዮንሺፕ፣ ሊግ 1 እና ሊግ 2 ውስጥ ያሉ ክለቦች እንዲሁ ተሳትፎ አድርገውበታል ማለት ነው። በአጠቃላይ ቼልሲ ለ6 ጊዜ ለፍጻሜው በመድረስ 6 ጊዜ ዋንጫውን ያጣም የመጀመሪያው ክለብ የሚያደርጓል ዶሜስቲክ ካፕ ላይ ማለት ነው። በዌምብሌይ ከዚህ በፊት በ2019 በ2022 እና በ2024 የካራቦ ካፕን እንዲሁም በ2020 በ2021 እና በ2022 ደግሞ የኤፍኤ ካፕ ክብርን ለማሳካት ለፍጻሜው ቀርበው ነበር በዌምብሌይ። እንግዲህ በእነዚህ 6 አጋጣሚዎችም ሽንፈትን አስተናግደዋል ማለት ነው። ይህም የመጀመሪያው ክለብ ያደርጋቸዋልና የዋንጫ እርግማን አለበት እንደ ክለቡ በተለይ ደግሞ ዶሜስቲክ ካፕ ላይ የሚል ጥያቄም እንዲነሳ ምክንያት ሆኗል ማለት ነው። ዞሮ ዞሮ ግን ትላንትና የሊቨርፑል ወጣት ተጫዋቾች በስብስብ አንሶ የቀረበው የመርሲሳይዱ ክለብ
በተለይ መልቲ ሚሊዮን ፓውንድ የወጣበትን የቼልሲን ስብስብ በጠባብ ውጤትም ቢሆን 1-0 በሆነ ውጤት በማሸነፍ ዋንጫውን ማሳካት የቻሉበት ሂደት እንዳለ ተመልክተናል ማለት ነው። ከዛው ወደ ስፔን ላሊጋ ስናቀና በተለይ ሪያል ማድሪድ በሉካ ሞድሪች ብቸኛ ግብ 1-0 ነው ጠባብ ውጤት ሲቪያን ያሸነፉበት መርሃ ግብር መጥቀስ ይቻላል። በልዩነት ሊነሳ የሚችለው ጉዳይ ምንድነው? እዚህ ጨዋታ ላይ ጨዋታው ከመጀመሩ በፊት ኢሊያን ቶፑሪያ የዩኤፍሲ የድብልቅ ማርሻል አርት ክህሎት ያላቸው ተወዳዳሪዎች የሚፈልሙበት የፍልሚያ መድረክ ላይ በፌዘር ዌይት በተለይ አሌክሳንደር ቮልኪኖቭስኪን አንጋፋውን የዚህን ክብደት እርከን ላይ እንግዲህ በተደጋጋሚ በተለይ ክብሩን ረዘም ላለ ጊዜ የቀበቶ ባለቤት የነበረውን ቮልኪኖቭስኪን በተለይ በመጀመሪያው ዙር እንዲሁ በዝረራ በመርታት ቀበቶን የነጠቀው ግለሰብ እንደሆነ ይታወቃል። እስካሁን ድረስ እንግዲህ 15 ፍልሚያዎችን አድርጎ 15ቱንም ያሸነፈ ግለሰብ ነው ቶፑሪያ። እንግዲህ ትላንት የማድሪድ ተወላጅ እንደሆነ ይታወቃል። የሪያል ማድሪድም ደጋፊ ነው። ትላንት በሳንቲያጎ ቤርናቦ እንግዲህ አቀባበል ተደርጎለታል ማለት ነው። ከሱ ጎን ለጎን ሰርጂዮ ራሞስም በተለይ ለ16 ዓመት በዚህ ክለብ ቆይቶ 5 የሻምፒየንስ ሊግን ጨምሮ በርካታ ክብሮችን ያሳካ ተጫዋች እንደሆነ ይታወቃል። ሰርጂዮ ራሞስ የክለቡም አይከን እንደሆነ ብዙዎች ይናገራሉና ትላንትና ዋርም ሪሴፕሽን ወይም ደግሞ ቆንጆ አቀባበል ከደጋፊዎቹ አድርገውለታል ማለት ነው። ግን የቀድሞ ክለቡን ማለትም ወደ ማድሪድ ከማቅናቱ በፊት የነበረበትን ክለብ ግን ከሽንፈት መታደግ አልቻለም። ሉካ ሞድሪች ብቸኛውን ግብ ያስቆጠረበት ሂደት እንዳለ ተመልክተናል። በስፔን ላሊጋ እንግዲህ ዛሬ ሂሮና ጨዋታውን የሚያደርግ ነው የሚሆነው ከራዮ ቫልካኖ ጋር። ይህን ጨዋታ እንግዲህ የግድ ማሸነፍ ይኖርበታል ማለት ነው። በተለይ ነጥብ ልዩነቱ እንዳይሰፋ ማለት ነው። ያም አይሆን ከሆነ ግን በተለይ አሁን ባለው ወቅት ሪያል ማድሪድ በ8 ነጥብ ልዩነት ነው እየመራ የሚገኘው የስፔን ላሊጋን። ያ ጉዳይ ደግሞ በተለይ ሂሮናን ይበልጥ ከዋንጫ ፉክክሩ እንዳያርቃቸው የሚያሰጋቸው ጉዳይ ነው ማለት ነው። ስለዚህ ዛሬ ግድ ለማሸነፍ ወደ ሜዳ መግባት ይኖርባቸዋል ማለት ነው። ባርሴሎና በነገራችን ላይ ከትላንትና በስቲያ ሄታፌን 4-0 በሆነ ውጤት በማሸነፍ ነጥባቸውን 57 አድርሰዋል። ይህ ማለት ሁለተኛ ደረጃ ላይ በግርግር የተቀመጡበት ሂደት እንዳለ ተመልክተናል። ብሉግራናዎቹ እንግዲህ 8 ነጥብ ነው ያላቸው በመካከላቸው ማለት ነው። ስለዚህ በቀጣይ የሚኖሩት የስፔን ላሊጋ መርሃ ግብሮች ግን የሚጠበቁ ይሆናል ማለት ነው። ከዛ ውጪ በጣሊያን ሴሪያ ምናልባትም የዘንድሮ የስኩዴቶ ክብር ወደ ናራዙሪዎቹ ማቅናቱ ማይቀር በሚመስል መልኩ ነው ጉዞዎቹ እየተጓዙ የሚገኙት። ጁቬንቱስ ትላንትና በሜዳው እንደምንም ፍሮሲኖኔን 3-2 በሆነ ውጤት ማሸነፍ የቻሉበትን ሂደት ተመልክተናል። ከዛ ውጪ ሊቼና ኢንተር ሚላን ያደረጉት መርሃ ግብር በኢንተር ሚላን 4-0 ሆነ ሰፊ ውጤት አሸናፊነት ነው የተጠናቀቀው። እዚህ ጨዋታ ላይ 2 ጎሎችን ያስቆጠረው ላውታሮ ማርቲኔዝ በጣሊያን ሴሪያ 100ኛና 101ኛ ግቦቹን ያስቆጠረበት ሂደት አለ። በዚህ ውድድር ዘመን ደግሞ 22ኛ ግቡን አስቆጥሯልና የክለቡ ኮከብ ግብ አግቢነት ሪካርድ እየመራ ነው የሚገኘው። ታዲያ ይህ በእንዲህ እንዳለ ማለት ነው በአጠቃላይ ይህ ተጫዋች ጥሩ የሚባል እንቅስቃሴ ለናራዙሪዎቹ እያደረገ ይገኛል በዚህ ውድድር ዘመን ላይ። በተለይ ደግሞ ከማርከስ ቱራም ጋር ያላቸው ቁርኝት ወይም ጥምረት የሜዳ ላይ ቅንጅት በግልጽ እየተመለከት ነው ያለው ጉዳይ እንደሆነ ይታወቃል። ታዲያ የሲሞኔ ኢንዛጊ ቡድን ኢንተር ሚላን ማለት ነው በ66 ነጥብ ሴሪያውን እየመራው ነው የሚገኘው። አንድ ቀሪ ጨዋታ ገና በእጃቸው አላቸው። ጁቬንቱስ ታዲያ በ57 ነጥብ ነው የተከተለ የሚገኘው ማለት ነው። በመካከላቸው ከወዲሁ የ9 ነጥብ ልዩነት አለ። ኢንተር ሚላን ቀሪ ጨዋታው ማሸነፍ ከቻለ ደግሞ ይበልጥ የነጥብ ልዩነቱ ከፍ የሚልበት ሂደት እንዳለ መመልከት ይቻላልና ዘንድሮ የጣሊያን ሴሪያ ክብር እንግዲህ ወደ ናራዙሪዎቹ ማቅናቱ የማይቀር ብዙዎች የሚስማሙበት ሀሳብ ነው። በጣሊያን ሴሪያ በስፔን ላሊጋ እንዲሁም ደግሞ በካራቦ ካፕ የነበሩ ጨዋታዎችን ተመለከትን። ከነዛ ወጣ ወዳሉ አጫጭር ስፖርታዊ መረጃዎችን አቅና የላንክሻየሩ ቡድን ማንቸስተር ዩናይትድ በክረምቱ ከክለቡ የሚሰናበተው የመጀመሪያው ተጫዋችና የሚያስፈርሙት የመጀመሪያው ተጫዋች ተለይቷል እየተባለ ነው የሚገኘው። በተለይ ቀያዮች ሰይጣኖች ከትላንትና በስቲያ በምዕራብ ለንደኑ ክለብ ፉላም የደረሰባቸው የ2-1 ሽንፈት በተለይ ስቴዲየም በመገኘት ለተከታተሉት የአይኖስ ኬሚካል ግሩፕ ስፖርቲንግ ዳይሬክተር ለነበሩት ሰር ዴቭ ብሬልስፈርድ ቡድኑ ከምንም ነገር በፊት የተከላካይ መስመር ተጫዋች እንደሚያስፈልገው አምነዋል ተብሏል። በስቴዲየም ተገኝተው በተለይ በትኩረት ጨዋታውን ሲከታተሉ እንደነበር ተመልክተናልና በተለይ አዲሱ የሚሰየመው የክለቡ ስፖርቲንግ ዳይሬክተር ዳን አሽወርዝም ሆነ ሌላም ግለሰብም እዚህ ቦታ ላይ ቢሾም የመጀመሪያ ፈራሚያቸው የተከላካይ መስመር ተጫዋች እንዲሆን ለማድረግ ነው በተለይ መረጃዎቹ በስፋት ይሄን ነገር እየጠቆሙ የሚገኙት። ምናልባትም ጫና አሳድረው ቡድኑ የተከላካይ መስመር እንደሚያስፈልገው አምኖበታል እየተባለ ይገኛል። ታዲያ ዩናይትድ በክረምቱ የሚያከናውኑት ቀዳሚ ዝውውር ምናልባትም ግሌሰን ብሬመርን ወደ ኦልድ ትራፎርድ ማምጣት ሊሆን እንደሚችል ተገልጿል። እንግዲህ የሚያሰናብቱት ተጫዋች ደግሞ ራፋኤል ቫራን ሊሆን እንደሚችል ነው የተገለጸ የሚገኘው። እንግዲህ ጣሊያናዊ ጋዜጠኛ ጂያንሉካ ዲማርዞ ዘገባ ከሆነ ቀያዮች ሰይጣኖች ይህንን የተከላካይ መስመር ተጫዋች ለማስፈረም የተጫዋቹን ሁኔታ እየተከታተሉ እንደሚገኙ ከዚህ ቀደም መዘገቡ ማይዘነጋ ረዘም ላለ ጊዜ ይህንን ተጫዋች እየተከታተሉት ይገኛሉ። ማንቸስተር ዩናይትዶች 26 ዓመት ላይ ነው የሚገኘው ብራዚላዊ። እንግዲህ በ2022 ክረምት ወር ላይ ነበር በተለይ ማቲያስ ዴሊት ወደ ባየር ሙኒክ ማቅናቱን ተከትሎ እግሩ አሊያንስ ስቴዲየም የደረሰው ማለት ነው። ፊርማውን ካስቀመጠ በኋላ ግን በተለይ በክለቡ ቁልፍ የሚባል ሚናን እየተጫወተ ነው የሚገኘው ግሌሰን ብሬመር
ስለዚህ የዚህ የጁቬንቱስ ተጫዋች በተለይ በቀላሉ ክለቡም የነን ተጫዋች ይሸጣል ተብሎ ባይገመትም ግን የሚቀርብላቸው ኦፈር ይወስኗል የሚሉ መረጃዎች ናቸው። በተለይ ደግሞ በልዩነት ዲማርኮ ይህን ነገር እየዘገበ የሚገኘው ማለት ነው። ማንቸስተር ዩናይትድ ግልጽ በሆነ መልኩ በክረምቱ የዝውውር መስኮት ላይ የመሃል ተከላካይ መስመር ተጫዋች እንደሚያስፈርሙ በስፋት እየተገለጸ የሚገኝ ጉዳይ ነው። እንደሚታወቀው ጆን ኢቫንስ እና ራፋኤል ቫራን የፊታችን ክረምት ወር ላይ ከዩናይትድ የሚለያዩ ተጫዋቾች እንደሆኑ ነው መረጃዎች በስፋት የሚጠቁሙት። በተለይ ራፋኤል ቫራን ለማስፈረም አልናስርም እንዲሁም አልኢቲያድም ከወዲሁ ጥያቄ ስለማቅረባቸው ለማወቅ ተችሏል። ተጫዋቹ ምናልባት አሁን ባለው ወቅታዊ ሁኔታ በተለይ ከፍታውን ዘመን በማድሪድ ቤት ያሳለፈ ተጫዋች እንደሆነ ይታወቃል። ቫራን ራሱንም ከብሔራዊ ቡድን አግልሏል። ስለዚህ አሁን ገንዘብ ወደሚያገኝበት ገንዘብ ወደሚሰራበት አቅጣጫ ፊቱን ሊያዞር የሚችልበት ሂደት አለ ተብሏል ማለት ነው። ስለዚህ መሀል ተከላካይ ቦታ ላይም ሃሪ ማጓየርና ሊሳንድሮ ማርቲኔዝ ግልጋሎት ብቻ ነው አሰልጣኙ ሊያገኝ የሚችለው ማለት ነው በቀጣይ ውድድር ዘመን ማለት ነውና ለዛም ነው በስፋት ስማቸው ከተለያዩ የተከላካይ መስመር ተጫዋቾች ጋር እየተያዘ የሚገኘው የአንክሌር ቶዲቮ የኒሱ የተከላካይ መስመር ተጫዋች የባየር ሙኒኩ ማቲያስ ዴሊት እንዲሁም ደግሞ የጁቬንቱሱ ግሌሰን ብሬመር ጋር ስማቸው በተደጋጋሚ እየተያዘ ይገኛል። ማንቸስተር ዩናይትድ ግን ደግሞ ግሌሰን ብሬመርን ቅድሚያ የሚሰጡት ጉዳይ እንደሆነ ነው በርካታ መረጃዎች የሚጠቁሙት ማለት ነው። ብራዚል የተከላካይ መስመር ተጫዋች ብሬመር እንግዲህ በተለይ ታፒታንጋ ከተባለችና 10,000 ሰዎች ብቻ በሚኖሩባት በጣም ደሃ የሆነች የብራዚል መንደር የተገኘ ተጫዋች ነው። እንግዲህ በተለይ በእንቅስቃሴ በእግር ኳስ ዘመን የእግር ኳስን ወርቃማ ድል በሚገባ በመጠቀም እዚህ ደረጃ ላይ የደረሰ ተጫዋች እንደሆነ እንመለከተዋለን። በቢያንኮኔሪዎቹ ቤት እስከ 2028 የሚያቆየውን ውል ፈርሟል። ግን በተለይ ልክ ኦርላንዶ ዲ ላውሬንቲስ የናፖሊዮን የፊት መስመር ተጫዋች ቪክተር ኦሲሜን ያስፈረሙበት ውል ተመሳሳይ አይነት ነገር ሊሆን ይችላል ተብሏል። በተለይ ክለቡ ተጫዋቹን በነፃ መልቀቅ አይፈልግም። ተጫዋቹ አሁን በተለይ ከ60 እስከ 70 ሚሊዮን ፓውንድ ይገመታልና ውል ፈርሞ ምናልባትም ክለቡ ከዚህ ተጫዋች ገንዘብ የሚያገኝበትን ሂደት ለማመቻቸት ሊሆን ይችላል ውሉን እንዲፈርም ያስገድዱት የሚል ነገር በስፋት እየተነሳ ይገኛል። የኮንትራት ዝርዝር ጉዳዮች ያው ሁሉም እንደወረደ ለሚዲያ ይፋ አይሆንምና በዛ ረገድ ምናልባትም ከ60 እስከ 70 ሚሊዮን ፓውንድ ከቀረበላቸው ዩናይትድ ይህንን ገንዘብ ካቀረበ ማለት ነው ጁቬንቱስ በቀጥታ ይህን ተጫዋች አሳልፎ ይሰጣል ተብሎ ነው የሚገመተው ማለት ነው። በተለይ ደግሞ ክለቡ ያለበት ወቅት የፋይናንስ ሁኔታ እንደ ትልቅ ግብዓት ወይም ደግሞ ተጫዋቹን እንዲሸጡ ሊያስገድዳቸው የሚችላቸው ጉዳይም እንደሆነ በርካታ መረጃዎች እየጠቆሙ ይገኛሉ ማለት ነው። ከዛ ውጪ አርሰናል ግብ ጠባቂውን አሮን ራምስዴል ከክለቡ ጋር የሚለያይ ከሆነ የአያክሱን ግብ ጠባቂ ዲናንት ራማዥን ለማስፈር የሚያስችላቸውን እንቅስቃሴ እንደሚያደርጉ ተገልጿል። ስፔናዊ ግብ ጠባቂ ዴቪድ ራያ የመድፈኞቹ ቁጥር 1 ግብ ጠባቂ ከሆነ በኋላ የአሮን ራምስዴል ደቂቃዎች እጅግ የተመጠኑ ደቂቃዎች እንዲሆኑ ምክንያት እንደሆነ ይታወቃል። እንግሊዛዊ ግብ ጠባቂ በሁኔታው ደስተኛ እንዳልሆነ ግልጽ ነው፣ ምንም ጥያቄ የለውም። ግን ደግሞ ገፍቶ መጥቶ ክለቡን መልቀቅ እንዳለበት ከወሰነና ጥያቄም ካቀረበ ግን ሁነኛ ግብ ጠባቂ ፍለጋ አርሰናል ሀብሎ እንደማይፈልግና የአያክሱን ግብ ጠባቂ ዲናንት ራማዥን ለማስፈረም በተጠንቀቅ ዝግጁ ሆነው ይጠብቃሉ ሲል የፉትቦል ትራንስፈሩ ስቲቭ ካይ ዘግቧል ማለት ነው። እንግዲህ መድፈኞቹ ይህንን ግብ ጠባቂ አሁን ላይ ሳይሆን ገና በጀርመናዊ ክለብ አይንትራክት ፍራንክፈርት በነበረበት ሰዓት ላይም ተጫዋቹን ለማስፈረም ፍላጎት ያሳዩ እንደነበርም መረጃ ያመላክታል ማለት ነው። እንግዲህ ራማዥ እያንዳንዱ ግብ ጠባቂ ወይ ስዊፐር ኪፐር ወይም ደግሞ ሾት ስቶፐር የሚሉ ለየት ያሉ ክህሎት እንዳላቸው ይታወቃል። በተለይ በልዩነት ሊነሳ የሚችል ማለት ነው። አንዳንድ ግብ ጠባቂዎች ደግሞ ሪፍሌክስ ወይም ደግሞ በተለይ ቶሎ የመወሰን ክህሎት ያላቸው ግብ ጠባቂዎችም እንዳሉ ይታወቃል። በግብ ጠባቂ በራሱ መስፈርቶች እንዳሏቸው ስለሚታወቅ ማለት ነው። ዴቪድ ዲያ ለምሳሌ በተለይ በሪፍሌክሶቹ በጣም ጥሩ እንደሆኑ ነው የሚነገረውና በተለይ አደገኛ ምቶችም ተመልቶ ከቅርብ ርቀት ላይም ቢሞከርም ኳሶችን የማዳን ክህሎት አለው ዴቪድ ዲያና ሪፍሌክሱ በጣም ጥሩ እንደሆነ ይነገራል። ይህ ግብ ጠባቂ ደግሞ ሾት ስቶፐር ወይም ደግሞ አደገኛና ጠንካራ ሙከሮችን ማምከን ጠንካራ ጎኑ እንደሆነ ነው የሚነገረው ራማዥ ማለት ነው። ዋጋውም ወደ 15 ሚሊዮን ፓውንድ ነው የሚገመተው። መድፈኞቹ በጣም ጥሩ ተጣዋቂ ግብ ጠባቂ ይሆንላቸዋል ተብሎ ይገመታል ማለት ነው። እንግዲህ የአሮን ራምስዴል ጉዳይ ግን ለብዙዎች እረፍትን ወይም ደግሞ ሰላምን የሰጠ ጉዳይ አይደለም። እንደሚታወቀው ሚኬል አርቴታ ዴቪድ ራያን ከብሬንትፈርድ በጥር የዝውውር መስኮት ላይ ከፈረመ በኋላ በሰጡት ሀሳብ ላይ እኔ በየትኛውም ቦታ ላይ ጥሩና ተፎካካሪ ተጫዋቾች እንዲኖሩ ነው የምፈልገው፣ ለዋንጫ የምንፎካከረውም እንደዚህ አይነት ነገሮች ሲኖሩ ነው የሚል ነገር አንስቶ ነበርና ምናልባትም በጨዋታ ላይም የአሰልጣኝ የግብ ጠባቂዎችን ቅያሪም ላደርግ እችላለሁ የሚል እንግዲህ ለየት ያለ ወዘጋቢ አስተያየትም ሰጥቶ እንደነበር ይታወቃል ከግብ ጠባቂ ጋር በተያያዘ ማለት ነው። ታዲያ አሁን ራምስዴል ምናልባትም እስካሁን ድረስ በቆየበት ቆይታ ማለት ነው አብዛኛውን ጊዜ ዴቪድ ራያ በቦታው ነው የሚሰለፈውና ተቀይሮም ገብቶ ማያቅም ድልም እየተሰጠው አይደለም። በሁለት ጨዋታ በሶስት ጨዋታ አንዴ እንኳን በቋሚነት በአርሰናል ስብስብ ውስጥ ተካቶ እየተመለከት ነው አንገኝም ይሄንን ተጫዋች ማለት ነው። ይህ ደግሞ ይበልጥ በተለይ ፍራስትሬሽን ይፈጥራል ተጫዋቹ ላይ አንደኛ፣ ሁለተኛ ደግሞ በተለይ በብሔራዊ ቡድን ደረጃም ለሶስቱ አናብስት የመመረጥ እድል እንዲሁም ደግሞ ተሰልፎ የመጫወት እድልን ለመያዝ ሲል በተለይ በተደጋጋሚ በክለብ እንቅስቃሴ መሳተፍ መቻል ይኖርበታል። ጋሬት ሳውዝጌትም ያንን ነገር ከግምት ውስጥ ይከታሉ ተብሎ ይገመታልና በተለይ በክለብ እንቅስቃሴ ረገድ እየተመለከቱት የማይገኘውን ተጫዋች
በብሔራዊ ቡድን ደረጃ ላይ መርጦ ወይም ደግሞ ሊያካቱት ይችሉ ይሆናል። ግን ደግሞ እንዲሰለፍ እድል ከመስጠት ጋር ተያይዞ ውስንነት ሊታይባቸው ይችላልና ከዛ ጋር ተያይዞ የራምስዴል ውሳኔ ይጠበቃል ነው የተባለው። እንግዲህ የዚህም ተጫዋች የራማጅም ጉዳይ በአሮን ራምስዴል ውሳኔ ላይ ተንጠለጠለ ነው። ተጫዋቹ ቦታውን ለማስጠበቅ ጥረት ያደርጋል ወይስ ደግሞ ተስፋ ቆርጦ ክለቡን ለቆ ለመሄድ ይወስናል የሚለው ጉዳይ ከራምስዴል ጋር ተያይዞ በመጪዎቹ ቀናቶች ላይ በመጪዎቹ ጊዜያቶች ላይ የሚጠበቅ ጉዳይ ነው ማለት ነው። ከዛ ውጪ የአሰልጣኝ ኤሪክ ቴን ሃግ ቆይታ አሁን ላይ ጥያቄ ውስጥ የገባ ጉዳይ ነው ተብሏል። በተለይ ፉላም ከ2003 ጥቅምት ወር በኋላ ማለት ነው ለመጀመሪያ ጊዜ ወደ ኦልድ ትራፎርድ አቅንተው ዩናይትድን ማሸነፍ ከቻሉ በኋላ አሰልጣኙ የሰጡት ሀሳብ ሌላው መነጋገሪያ ጉዳይ ሆኗል። እንደሚታወቀው አሰልጣኝ ቴን ሃግ እንግዲህ የማንቸስተር ዩናይትድ አሰልጣኝ በነበሩበት ሰዓት ላይ ወይም ደግሞ በመጀመሪያው ቀናቸው ክለቡን በተረከቡበት ቀን ላይ ማለት ነው የሰጡት መግለጫ ላይ አነጋጋሪ እንደነበር ይታወቃል። በተለይ ሊቨርፑልና ማንቸስተር ሲቲ የትኛውም ጊዜ በላይነት አለ፣ ግን ደግሞ የውድቀት ዘመንም አለ። እሱ ነገር መዘንጋት መቻል የለበትም። የትኛውም አሰልጣኝ ከፍታ ጊዜ ይኖረዋል፣ የዝግታ ጊዜ ይኖረዋል የሚል ነገር አንስተው ነበርና ያንን ነገር ደግሞ የሚያደርጉ አካላት መካከል አንዱ እሳቸው መሆናቸውን የሚጠቁም አዘል ንግግር ነበር የተናገሩት። ዞሮ ዞሮ ግን በተለይ ከጨዋታ ወይም ደግሞ በተለይ በትልቅ በልዩነት በሚሸነፉበት መርሃ ግብር ላይ የሚሰጡት ሀሳብ አሁንም ቢሆን ሁሌም ቢሆን አወዛጋቢነትን ሲያስነሳ የነበረ ጉዳይ እንደነበር ይታወቃል። በፉላሙ ጨዋታ ወይም ከትላንትና በስቲያ 2-1 በተሸነፉበት መርሃ ግብር ላይ በተለይ በጨዋታው ዩናይትድ ከሰሞኑ እያሳየ የነበረውን መነቃቃት ገደል የከተተ እንዲሁም ደግሞ አሁንም በተለይ ክለቡ ብዙ ክፍተቶች እንዳሉበት ማሳያ የነበረ ጨዋታ እንደነበር የሚታወቅ ነው። በእንቅስቃሴ ረገድ በተለይ ደግሞ ብሩኖ ፈርናንዴዝ ከኳስ ውጪ ወይም ደግሞ ኳስን ከሞከረ በኋላ በተለይ አስመስሎ ወድቆ ጨዋታውን እየተመለከተ ልክ ኳስ ሲያጡ በድጋሚ ወድቅ ያለው ብሎ ያስመሰለበት መንገድ ተጫዋቹ እውነት ትክክለኛ አንበል ነው የሚል ጥያቄም በክለቡ ደጋፊዎች ሳይቀር እንዲነሳበት ምክንያት የሆነ ጉዳይ እንደነበር ይታወቃል። በአጠቃላይ የማርኮ ሲልቫ ቡድን በጣም አስደናቂ ጌም ፕላን ወይም የጨዋታ እቅድ ይዘው መጥተው ያንን ነገር በመተግበር ሙሉ 3 ነጥብ ይዘው መውጣት ችሏል። ዩናይትድ የውድድር ዘመኑ 8ኛ ሜዳ ላይ ሽንፈት ካስተናገዱ በኋላም እንግዲህ የክለቡ ደጋፊዎች ሳይቀር አሰልጣኙ ላይ አሁን በልዩነት ጣት እየቀሰሩ ይገኛሉ። ታዲያ ጨዋታው ከተጠናቀቀ በኋላ ቴን ሃግ ሀሳባቸውን እንግዲህ ሰጥተዋል። በእንቅስቃሴ ረገድ በተለይ ደግሞ ወደ ጨዋታው ለመምጣት ያደረግነው ጥረት ጥሩ ነበር። አሁንም ቡድኑ የተሻሉ ውጤቶችን ለማምጣት ትክክለኛው ቦታ ላይ ነው የሚገኘው። እንግዲህ እኔ ሙሉ እምነት አለኝ። ይህንን ጨዋታ ሳይሆን ትልቁን ምስል ነው መመልከት ያለብን። በትክክለኛው አቅጣጫ ላይ ነው ያለነው። እንግዲህ ጥሩ የቡድን ስብስብ ነው ያለን የሚል ሀሳባቸው መስጠታቸውን ተከትሎ መነጋገሪያ ጉዳይ ሆኗል። በርካታ ሚዲያዎችም ይህንን ያሰልጣኙ ንግግር እየተቀባበሉት ነው የሚገኙት። የክለቡ ደጋፊዎች እውነተኛም ማሰልጣኝም ተመሳሳይ ጨዋታ ነው ግን የተመለከት ነው የሚል ጥያቄም እንዲያነሱ ምክንያት ሆኗል። ምናልባት የአዲሱ የክለቡ ባለድርሻ አካላት የአይኖስ ኬሚካል ግሩፕ በተለይ ደግሞ በስፖርቲንግ ዳይሬክተሩ ሰር ዴቭ ብሬልስፈርድ አማካኝነት በተለይ ይህንን ጨዋታ ሲከታተሉ የነበሩበት መንገድም በጣም በትኩረት እንደነበር ይታወቃልና በአሰልጣኙ ቆይታ ላይም ቆም ብሎ እንዲያስቡ አድርጓቸዋል ተብሏል። ጉዳዩ በቀሪዎቹ እንግዲህ 12 ጨዋታዎች ላይ ዩናይትድ የሚያሳዩ አቋም እንግዲህ ወሳኝነት ይኖረዋል። የአሰልጣኙ ቆይታ ላይም ትልቅ ተጽዕኖ እንደሚኖረው ግን መናገር ይቻላል። ምክንያቱም ከወዲሁ ከአስቶን ቪላ እንግዲህ ማሸነፍ ችሏል አስቶን ቪላ ኖቲንግሃም ፎረስትን። ስለዚህ በመካከላቸው ያለው የነጥብ ልዩነት ወደ 8 ሰፍቷል። 4 ደረጃ ላይ እንዳለ ይታወቃል አስቶን ቪላ። ምናልባት በእነዚህ ቀሪ ጨዋታዎች ላይ ማንቸስተር ዩናይትድ ስቴፕ አፕ ማድረግ ይጠበቅበታል። በቀጣይ ደግሞ ከማንቹሪያን ደርቢ ነው የሚጠበቀው ከማንቸስተር ሲቲ ጋር። ማንቸስተር ሲቲ ለ4 ዋንጫ በፕሪሚየር ሊጉንም በልዩነት እየተፎካከረ የሚገኝ ክለብ እንደሆነ ይታወቃልና አሁን ባለው ወቅት ሁኔታ ደርቢ ሳይሆን 3 ነጥቡን ማሳካት አለብኝ የሚል እምነት ይዘው ወደ ሜዳ የሚገቡ ተጫዋቾች ጋር ነው የሚፋጠጡት አሰልጣኝ ቴን ሃግ። ይህንንስ በምን መልኩ ይወጡታል? በተለይ ደግሞ ራስመስ ሆይሉንድም በቡድኑ ውስጥ የለምና የማጥቃት እንቅስቃሴ ላይ በተለይ የአጥቂ መስመር ተጫዋቾች ፎርም በሚይዙበት ሰዓት ላይ ጉዳት ማስተናገድ እንደሌለባቸው ብዙዎች የሚስማሙበት ሀሳብ ነውና በተለይ አሁን ወደ 2 ለ3 ሳምንት ከሜዳ ይርቃል መባሉ ምናልባት ፎርሙንም በድጋሚ ወይም አቋሙን በድጋሚ እንዳያጣ ምክንያትም ሰበብም ሊሆን ይችላል የሚሉ መረጃዎች በስፋት እየወጡ ይገኛሉ ማለት ነው። ከዚሁ ከዩናይትድ ጋር ተያይዞ ማለት ነው በ27.8 በመቶ ባለቤትነት ድርሻ ያረጋገጡት ፔትሮኬሚካሊስቱ ቢሊዮነር ሰር ጂም ራትክሊፍ አስገራሚ በሆነ መልኩ ሮስ ባርክላይን በኦልድ ትራፎርድ መመልከት እንደሚፈልጉም እንዲሁ ለሰር ዴቭ ብሬልስፎርድ አስታውቀዋል እየተባለ ነው የሚገኘው። እንደሚታወቀው የ71 ዓመቱ ባለሀብት እንዲሁም አጋራቸው እንግዲህ ሰር ዴቭ ብሬልስፎርድ ማለት ነው በመስከረም ወር 2022 ላይ ይህንን ተጫዋች ወደ ኒስ እንዳመጡት ይታወቃል። ኒስም እንግዲህ ሲስተር ክለብ ነው እንደሚታወቀው በሰር ጂም ራትክሊፍ የሚተዳደር በባለቤትነት አብዛኛውን ድርሻ በመያዝ ያንንም ክለብ እያስተዳደሩት እንደሚገኙ ይታወቃል። ልክ ቶድ ቦይል ቼልሲንም ስትራስበርግንም የፈረንሳዩን ክለብም እንደሚያስተዳድሩት ማለት ነውና ተጫዋቹን በደንብ ያውቁታል። ስለዚህ ያለውን ክህሎት ደግሞ በማንቸስተር ዩናይትድ ቤት እንዲያንጸባርቅና የስብስባቸው እንዲሁም የፕሮጀክታቸው አካል እንዲሁም ፍላጎት እንዳላቸው ነው የተዘገበ የሚገኘው። 30 ዓመቱ ላይ ነው የሚገኘው ሮስ ባርክላይ ማለት ነው። ባሳለፍነው ክረምት የዝውውር መስኮት ላይ በነፃ ዝውውር ማለት ነው ወደ ኬኒልወርዝ ሮድ በማቅናት ሉተን ታውን መቀላቀሉ ይታወቃል። በኤቨርተን የጎመራው ሮስ ባርክላይ ወደ ቼልሲ ካቀና በኋላ አቋሙ ወርዶ ከዛም ወደ ፈረንሳይ አቅንቶ በጣም በተለይ በፈረንሳይ ደብዛውም ከጠፋ በኋላ በድጋሚ በኒስ እንደ አዲስ እንደተወለደ ብዙዎች ይናገራሉ። በተለይ ከሚያደርገው እንቅስቃሴና ከሚያሳያቸው
ጥሩ አቋሞች ጋር በተያያዘ ማለት ነው። በተለይ በአዲሱ አዳጊው ክለብ ሉተን ታውን ቤት በጣም በልዩነት ጥሩ እየተንቀሳቀሱ ከሚገኙ ተጫዋቾች መካከል ባርክላይ በዋናነት ይነሳል። ባደረጋቸው 20 የፕሪሚየር ሊግ ጨዋታዎች 3 ጎሎችን አስቆጥሯል። 3 ኳሶችን እንዲሁ አመቻችቶ ማቀበል የቻለበት ሂደት አለ። ሉተን ታውን አሁን ባለው ወቅታዊ ሁኔታ በ18 ነጥብ ከኤቨርተን ዝቅ ብለው ወራጅ ቀጠና ውስጥ ነው የሚገኙት። ግን አንድ ቀሪ ጨዋታ በእጃቸው አላቸውና ያንን ጨዋታ ማሸነፍ ከቻሉ ከወራጅ ቀጠናው መላቀቅ የሚችሉበት ሂደት አለ። በአጠቃላይ ከሌሎቹ ከወራጅ ቀጠና ከመጡ ክለቦች ማለትም ሼፊልድ ዩናይትድ እና ከበርንሌይ በልዩነት ስንመለከታቸው ጥሩ እንቅስቃሴ የሮብ ኤድዋርድስ ቡድን እንደሚያደርግ መመልከት እንችላለንና ለዛ ደግሞ በልዩነት የነ ሳምቢሎ ኮንጋ የነ ሮዝ ባርክላይ በተከላካይ መስመር ላይ የነ ሜንጊ እንዲሁም በፊት መስመር ላይ ደግሞ በተለይ የነ ካርልተን ሞሪስ እንቅስቃሴ በጣም አስደናቂ እንደሆነ ይታወቃል። አልፊ ዳውቲም ምናልባት ይህ የግራ መስመር ተከላካይ መስመር ተጫዋች ማለት ነው በእንግሊዝ ፕሪሚየር ሊግ በጣም ሊጉን የለመደ የሚመስል አይነት ተጫዋች ነውና ወይም ደግሞ በርካታ ጊዜ ፕሪሚየር ሊግ ላይ ተሰልፎ የተጫወተ የሚመስል ተጫዋች ነው አልፊ ዳውቲ። ምናልባትም በቀጣይ ሉተን ታውን እንኳን ወደ ሻምፒዮንሺፑ ተመለሰ እንኳን ቢባል ይህ ተጫዋች ግን በልዩነት እዛ ክለብ የመቆየት እድሉ ጠባብ ነው ተብሏል። በፕሪሚየር ሊግ ክለቦችም ከወዲሁ አይናቸውን እያማተሩበት የሚገኝ ተጫዋች ከመሆኑ ጋር ተያይዞ ማለት ነው። በአጠቃላይ የሉተን ታውን የዚህ ውድድር ዘመን እንቅስቃሴያቸው ላይ በተለይ የሮዝ ባርክላይ ሚና ትልቅ እንደሆነ ይታወቃልና ከዛ ጋር በተያያዘ የአይኖስ ኬሚካል ግሩፕ ባለቤቱ ወይም ደግሞ ፔትሮኬሚካሊስቱ ሰር ጂም ራትክሊፍ ማለት ነው ይህንን ተጫዋች በኦልድ ትራፎርድ መመልከት እንደሚፈልጉ ለስፖርቲንግ ዳይሬክተሩ ለተቋሙ ስፖርቲንግ ዳይሬክተር ማለት ነው ለክለቡ ሳይሆን ለተቋሙ ስፖርቲንግ ዳይሬክተር ሰር ዴቭ ብሬልስፈርድ አሳውቋል ተብሏል ማለት ነው። ማንቸስተር ዩናይትድ ግን ተጫዋቹ እንቅስቃሴ በተለይ መማረካቸው እንዲህ በልዩነት ደግሞ ባለ ሀብቶቹ ተጽዕኖ ተጫዋቹን ልንመለከተው እንችላለን በቀጣይ ዓመት በኦልድ ትራፎርድ ሲል ደሰን ይዞት የወጣው መረጃ በልዩነት ያመላክታል ማለት ነው። ከዛ ውጪ በዓለም አቀፉ የሚክስድ ማርሻል አርት ማህበር ስር የሚገኙት ፒኤፍኤል ወይም ፕሮፌሽናል ፋይተርስ ሊግ የተባለው የፍልሚያ ዓለም ከቤላተር ከተባለው የፍልሚያ መድረክ ጋር በተለይ ስምምነት እንዳላቸው ወይም ስምምነት ማድረጋቸው ይታወቃል። ይህንን አስመልክቶ በየክብደት እርከኑ ምርጥ የሚሏቸውን ተፋላሚዎች እርስ በርስ ያፋለሙበት መድረክ በሳውዲ አረቢያ ተከናውኗል። እንግዲህ ፒኤፍኤል ወይም ፕሮፌሽናል ፋይተርስ ሊግ መስራችና ባለቤቱ በተለይ በአጠቃላይ ቤላተር የተሰኘውን የፍልሚያ መድረክ ሙሉ ለሙሉ ኦን ማድረጋቸው ወይም በባለቤትነት የሚያስተዳድሩትን መሆኑን ወይም ደግሞ ያን ነገር ያረጋገጡበትን ግዢ መፈጸማቸውን ይፋ ማድረጋቸው ከተሰማ በኋላ ለፍልሚያ ዓለም አፍቃሪያን ደስታቸውን እየገለጹ ነው የሚገኙት። በተለይ እንደሚታወቀው በዴና ዋይት መስራችነትና ባለቤትነት እየተከናወነ የሚገኘው የዩኤፍሲ ፍልሚያ ብዙዎች ዘንድ ይታወቃል ይወደዳልም። አሁን ደግሞ ፒኤፍኤል ተቀናቃኙን ቤላተርን መግዛቱ አንድ ራሱን የቻለ ጠንካራ የኤምኤምኤ ወይም የሚክስድ ማርሻል አርት ግዙፍ አወዳዳሪ አካል ይሆናል ተብሎ ይገመታል ማለት ነው። በአጠቃላይ ይህ የስፖርት ዘርፍ አሁን ካለበት ደረጃም እንዲሻሻል ምክንያት ይሆናል የሚሉ ሀሳቦችም እየተዘነዘሩ ይገኛሉ ማለት ነው። ታዲያ የምሽቱ ትልቁ የነበረው ተጠባቂው ፍልሚያ በከባድ ሚዛን ላይ ሬናን ፌሬራ ከሪያን ባደር ጋር ባደረጉት ፍልሚያ ነው። ገና ፍልሚያቸው በተጀመረ በ21 ሰከንድ ውስጥ ብራዚላዊው ሬናን ፌሬራ በአስደናቂ ኮምቢኔሽን የሰነዘራቸው ቡጢዎች ሪያን ባደር መቋቋም አቅቶ ተዘሯል ማለት ነው። በ21 ሰከንድ ውስጥ እንግዲህ ፍልሚያው ተጠናቋል ማለት ነው። ለ15 ደቂቃ የታሰበው ፍልሚያ በዚህ መሰረት እንግዲህ የዩኤፍሲውን ኮንትራት ቀዶ ፒኤፍኤልን የተቀላቀለው ካሜሮናዊው የከባድ ሚዛን ተፋላሚ ፍራንሲስ ንጋኑ በከባድ ሚዛን እንግዲህ ከሪያን ፌሬራ ከዚህ ብራዚላዊ ሌላው ግዙፍ የከባድ ሚዛን ተፋላሚ ጋር እርስ በርስ የሚፋለሙ ይሆናል ማለት ነው። እንደሚታወቀው በሁለት ሳምንት ባነሰ ጊዜ ውስጥ በቦክስ ስፖርት ላይ ፍራንሲስ ንጋኑ ከእንግሊዛዊ አንቶኒ ጆሹዋ ጋር የሚያደርጉት ተጠባቂ ቦክስ ፍልሚያ ያለ ከዛ መልስ ግን በሚክስድ ማርሻል አርት ወይም በድብልቅ ማርሻል አርቱ ሲመለስ ካሜሮናዊው እንግዲህ አደገኛ ቡጢኛ ፍራንሲስ ንጋኑ ከሬናን ፌሬራ ጋር የሚፋለሙ ይሆናል ማለት ነው።